ለምሳሌ ታጠቁ ኃይሎችን ነው ኢትዮጵያ ውስጥ ያሉት ጦርነት ከጎረቤት ሀገር ጋር ቢነሳ ኤርትራ ምን ብለው ሌላም ይሁን ከማንንም ጋር በምንም ዋጋ የሚለው አካሄድ ተገቢ ነው ወይ ማለት ከማንንም ጋር በምንም ዋጋ ማለትም አቴኒ ኮስት ምንለው ማለት ነው እንደዛ ነው የሚሉትና ከዛ ጋር ተያይዞስ ያለ አስተሳሰብ ምንድነው አሁን የተያዘው እንደዛ የመጣው ይምጣ የፈለገው ይሁን ይሄን ማድረግ አለብን የሚል ነገር ያም የሚባለው ነገር ግን ጉዳቱ በሌሎች ላይ ተወስኖ የሚቆም አይደለም ራሳችንንም ይበላል ይሄ እንታገልልሃለን የምንለውንም ህዝብ ይበላል እየበላውም ነው እየበላው አሁን ባለፉት 7 አመታት በጦርነት ውስጥ በመግባታችን ህዝባችን ተጠቀሙ የትኛው አካባቢ ተጠቀሙ በኢኮኖሚ አልተጠቀመም በጸጥታ አልተጠቀመም እያለቀ ነው መማር የማይችልበት ደረጃ እየደረሰ ነው በኑሮ ውድነት መራብ ውስጥ እየገባ መታረዝ ውስጥ እየገባ እና አቴኒ ኮስት የሚባል ነገር አይሰራም ይሄ በጣም ጭፍን ከሆነ ብሔርተኝነት የሚመነጭ አስተሳሰብ ነው ከሀገር ብሔርተኝነትም ከብሔር ብሔርተኝነትም ስለዚህ ሁሉ ነገር አንጻራዊ ነው እና ዋጋው መለካት አለበት እንጂ በማንኛውም መንገድ ይምጣ የሚለው ነገር እውነቱን ለመናገር በጣም ኋላ ቀር አስተሳሰብ የማይጠቅም አስተሳሰብ ለማናችን ጥሩ በዛው ወደ ሁለተኛው አጭር ጉዳይ እንሻገር እንደውም ከጋት ጦርነት ባሻገር ሰሞኑን ለመጀመሪያ ጊዜ ምናልባት ኦፊሻሊ የሰማነው አቶ ኢሳያስ አፈወርቂ በስተርጅና ኦሮሞማ የሚባል ስነ ሐሳብን የሚያራምድ ለማንም የማይጠቅም ግን እንደዛ አይነት ስነ ሐሳብ የሚያራምድ መንግስት ተራኪሎ ተቀምጦ የሚል ተናግሯል ኦፊሻሊ ነው የተናገረውና ይሄ የሚያሳየው አንደኛ ኦሮሞማ የሚባል ስነ ሐሳብ አራኪሎ ተቀምጦ የሚለውን እንደ ናሬቲቭ እንደ ትርክት አቶ ኢሳያስ ሲያመጣ ምንድነው የሚያመለክተው ምክንያቱም ኦፊሻሊ ከዚህ በፊት ስላልሰማን በአንድ በኩል እንደምታውቀው በ2-3 አመት በፊት በጋራ ከዚሁ ኃይል ጋር ነው ሲሰራ የነበረው በዚሁ ኃይል ጋር ነው ሲጣመሩ የነበረው የጋራ ጠላት ባሉት ላይ ተባብረው ነው ሲሰሩ የነበረው ስለዚህ ኦሮሞማ የሚባል አዲስ ነገር ሊመጣ አይችልም እንደ መንግስትም ከሆነ እንደ ሐሳብም ከሆነ አንደኛው እሱ ሁለተኛ የኃይል አስተላለፍንስ ያሳያል ወይ ይሄን ንግግር መቼም ያለ ምክንያት አይናገርምና ምንድነው የሚያመለክተው ሌላው ጥያቄ በኋላ በመለስበት ይሻላል ከመደራረብ ምንድነው የሰጠለ አንተ ወል እንግዲህ ይሄ መልክ ጥቅማቸውን በደንብ ከሚያሰሩ ሰዎች ውስጥ አንዱ ናቸው ብዬ ነው የምወስደው አቶ ኢሳያስ አሁን ጥቅማቸው ምንድነው ብትለኝ የኤርትራ ህዝብ ሉዓላዊነት አይደለም የኤርትራ ህዝብ ደህንነት አይደለም የኤርትራ ህዝብ እድገትና ብልጽግና አይደለም የሳቸው ጥቅም በህይወት እስካሉ ድረስ ያያዙትን ቦታ አስጠብቀው መቀጠል ዋና አጀንዳቸው እሱ ያንዳንዷን ነገር የሚለኳት ከራሳቸው የፖለቲካ ስልጣን የበላይነት ብቻ አይደለም በህይወት እስካሉ ድረስ አቶ ኢሳያስ ምናልባት ድል አግኝተው 102 103 አመትም ቢኖሩ ሁለተኛ ሰው መሆን አይፈልጉም የመጀመሪያው ሰው ሆነው ማለፍ ነው የሚፈልጉት ስለዚህ የሚያሰሉት ከዚህ አንፃር ነው እንጂ ከህዝብ ጥቅም አንፃር አይደለም ከሀገር ሉዓላዊነትም አንፃር አይደለም እኔ ባለኝ መረዳት ማለት ነው እና ሁለት ነገር ነው የሚታየኝ አሁን አንደኛ ያው ለምሳሌ ከትግራይ ጋር በተካሄደው ጦርነት ምን ነበር አቶ ኢሳያስ ጌም ኦቨር ወያኔ ብለው የኢትዮጵያን ህዝብ አጌንስት ቲፒኤልኤፍ እንዲነሳ አጌንስት ትግራይ እንዲነሳ ነበር ቅስቀሳ የሚያደርጉት አሁን ያ በሳቸው ሁኔታ ግዚው አልፎበታል አይጠቅማቸው አሁን ሌላ ትርክት መጀመር አለበት ስለዚህ በኦህዲድ ወይም ደግሞ በብልጽግና ውስጥ አሁን ትልቅ ሚና አለው ትልቅ ያመራርነት ሚና አለው ብሎ በሚያምኑት የኦህዲድ ሌላው ህብረተሰብ ደግሞ እንዲነሳሳ ይፈልጋል የአዲሱ ስልታቸው ነው ግን ይሄን ነገር ከየታመጡት የሚለው ነገር በደንብ ሰከን ብሎ ማየት ያስፈልጋል የራሱ ምክንያት ይኖራል እንግዲህ ወዳጅ በነበሩበት ጊዜ ከጠቅላይ ሚኒስትር አብይ ጋር ብዙ ነገር ያወራሉ በዛ ሂደት የሚረዷቸው ነገሮች እና ለዚህ ንግግራቸው መነሻ የሆናቸው ነገር ሊኖር ይችላል ብዙ ሚስጥር ያውቃሉ ብዬ አምናለሁ ምክንያቱም ያኔ እንዳየናቸው የሚጣሉ አይመስሉም ነበር በከፍተኛ ደረጃ በቃ ራሳቸውን እንደ አንድ መቁጠር የጀመሩበት ሁኔታ ነው የነበረው አንዳቸው ለሌላቸው የውጭ ጉዳይ ሚኒስተር ነን እስከማለት ድረስ የደረሱበት ሁኔታ ነው ያለው እና ያኔ ያወሯቸው የተነጋገሯቸው ነገሮች አሉ ያ ምናልባት አቶ ኢሳያስ ጭንቅላት ላይ ያቃጨለም ይመስለኛል ዝም ብሎ የተፈጠረ ነገር አይመስለኝም ይሄን ማጤን ያስፈልጋል ሞገስ ታስታውሳለህ
ከባህር በር ጥያቄ ጋር ተያይዞ እኔም ይሄን ጉዳይ አንስቼዋለሁ ሲቀደም ጽፌበታለሁ ይሄ ጥያቄ የኦሮሞ ህዝብ ጥያቄ አይደለም እንኳንስ የኦሮሞ ህዝብ የኦሮሞ አብዛኛው ኤሊቶች ጥያቄ አይደለም ግን እንደዚህ አይነት ፕሮጀክት የሚያስቡ ሰዎች አሉ ስርዓት ውስጥ ኦህዴድ ውስጥ ይሄ ደግሞ በተለያዩ መገለጫዎች ታይቷል ሰሞኑን ከኬንያም የተነገረውን ነገር የሰማህ ይመስላል እና ይሄን ዝም ብሎ ማለፍም ተገቢ አይመስልኝም ሁላችንም ኃላፊነት አለብን ይሄ ጉዳይ የህዝብ አጀንዳ እንዳልሆነ የህዝብ አጀንዳ ካለ መሆን በላይ ደግሞ ማንንም የማይጠቅም አካሄድ እንደሆነ ካሁን ሊወገዝ የሚገባው እንደሆነ በደንብ ማሳየት አለብን ሌላው ግን ያው መቼስ ትኩረት ሰጥተን እየተነጋገርንበት ነው አሁንም አቶ ኢሳያስ በኢትዮጵያ ጉዳይ ላይ እንደዚህ ጣልቃ እየገቡ የመፈትፈት ጉዳይ ማቆም አለባቸው የራሳቸውን ደህንነት የማስጠበቅ መብት አላቸው ኃላፊነት አላቸው እሱ ምንም ማድረግ አይቻልም ነገር ግን አሁንም በኢትዮጵያ ጉዳይ ላይ የገቡ በዚህ መጠን መፈትፈት ውስጣዊ ሁኔታችንን ውስጣዊ ቅራኔያችንን ለማባባስ የሚያደርጉት ጥረት መቆም አለበት ይሄ ሄዶ ያኑ ምን ፈራውን ጦርነት ለማምጣት አንድ ትልቅ ግብአት ነው የሚሆነው እና ሪሊ አሁን በአካባቢ ያለው ውጥረት ወዴት አቅጣጫ እየሄደ እንደሆነ ይሄ ጦርነት አይቀሬ የሆነ እንደሆነ ካሳየን አንዱ ንግግር እሱ ይመስለኛል ቀላል ንግግር አይደለም እሱ ነው ልልም ይችላል ከዚህ ኦሮሞማ ምናምን ከሚለው አባባል አንፃር ሰዎች በተለያየ መልኩ ይመለከቱታል እኔ ቃላቱ ላይ ችግር የለብኝም የኦሮሞ ህብረተሰብ እሱ ለጠይቀ ነበር ኤግዛክትሊ አሁን እሱ ኦህዴድ አላለም አንተ ቀደም ኦህዴድ ነው ያልከው ግልጽ እኮ ነው ከኦህዴድም ከፍ አድርገ ወይም ዝቅ አድርጎም ማንሳት ይቻላል አንተም በዛ መልኩ ስታነሳ ነበር ሌሎቹም ኃላፊነታቸው ወስደው ምልክቶች ሲኖሩ የተሳሳተ ምልክት ሲኖር መገሰጽም ወጥቶ መቃወምም አንድ ነገር ነው ግን ኦሮሞማ ጄኔሪክ ነው ኦህዴድ አላሉም የብልጽግና መንግስትም አላሉም የኦህዴድ ስብስብም አላሉምና ጄኔሪክ ደግሞ ኦሮሞማ ሲሆን it could be anything or everything ነው የሚሆነውና ያንን ማጥራትም ስለሚያስፈልግ ነው አገዛዙ የማን እንደሆነ ባህሪው በደንብ ነው መነሻው ምንም ይሁን ምን የኦሮሞ ህዝብም ደግሞ በዛ ስም መጠራት እስከፈለገ ድረስ መብቱ ነው እና ሌሎች ደግሞ ያን ህብረተሰቡ የሚጠራበትና የፈለገውን ስም ዝም ብለን በጥቅል ስንጠቅስ ደግሞ ጉዳዩ ህብረተሰቡን እንደሚመለከት መገንዘብ ያስፈልገናል እና በጥንቃቄ መታየት አለበት ማለት ነው እንዲህ አይነት ጥንቃቄ ከአቶ ኢሳያስ አልጠብቅም ጉዳያቸውም አይደለም እሳቸው አሁን የተፈጠሩ ልዩነቶችን እንዴት አድርጌ የበለጠ ላቀጣጥላቸው ላሰፋቸው እችላለሁ ብለው ነው እንጂ የሚያስቡት በእኛ ቦታ ሆነው ተጨንቀው እንዲህ አይነት ጣጣ ያመጣል ብለው ሊናገሩ አይችሉም እና ከሳቸው የማይጠበቅ አይደለም ግን አንዱ መታወቅ ደግሞ ያለበት ነገር ሞገስ ምን ይያሉን ነው በሌላ መንገድ በነገር ላይ ያቶ ኢሳያስ ንግግር አንዳንዴ በቀጥታ መረዳት በጣም አስቸጋሪ ነገር ነው በቀድሞ ኢህአዴግ ውስጥ አቶ ኢሳያስ ንግግር አደረጉ ሲባል በተለየ ሁኔታ እንዲተረጉሙ የሚጠየቁ ሰዎች ነበሩ ምን ማለቱ ነው እየተባሉ እና ከዛ ማንጻር ትንሽ ነገሩን ጠለቅ አድርገን ማሰብ ያለብን ይመስለኛል እኔን አሁን ምን ተረዳህ ቢለኝ ማለት እየፈለገ ያለው ምንድነው አሁን ያለው መንግስታችሁ የባህር በር ጥያቄ የቀይ ባህር ጥያቄ የአሰብ ጥያቄ ያቀረበ ያለው ለኢትዮጵያ ኢንተረስት አይደለም ኦሮሞማ ለሚባል ፕሮጀክት ነው ያለ ይሄ ሐሳብ ከምን ተነሳ ከምን መነጨ የሚለው ነገር በጥንቃቄ ማየት ያስፈልጋል ዝም ብለን outright መንቀፍም የለብንም የሌለ ነገር ነው ማለት የለብንም እንደ ትክክለኛና ሰፊ መሰረት ያለው ጥያቄ ደግሞ ወስደን ማራገብም የለብንም እና ይሄን ነገር በጥንቃቄ ማየት አለብን የሚል እምነት አለ ባለቤቱ ግን ማን ነው በዛው ምን እንዳልከው ጄኔሲስ ስለሚኖረው ከሱ በፊትም ነበር እኮ ላለፉት 2-3 አመታት አንተም ሁሉም እንደሚያውቀው ነበር የኦሮሞማ የሚል ትርክት ነበር አቶ ኢሳያስ ግን ለመጀመሪያ ጊዜ ኦፊሻሊ ተናገሩት አሁን ነው እና የሚያሳየው ወይ አቶ ኢሳያስ ኦውን አድርጎታል ገስቶታል ወይ በሌላ መልኩ መጀመሪያውንም ሲያከፋፍል የነበረው በጅምላና በችርቻሮ እሱ ነበር የሚለው ነው የሚኖረውና ሁለት ክርክር ነው ያለው ሰሞኑን ሚዲያ ላይና አንተ የሚታይ እሱ ራሱ መጀመሪያውንም ለክፉ ቀን ያስቀመጠው በጅምላና በችርቻሮ በሌላ ሳምባ ሚዲያዎች ሲተነፍስ ነው የነበረው በፕሮክሲ ወይስ አሁን ሲጣሉ አደባባይ ላይ ያለውን የነበረውን ትርክት ነው የገዛው ከገበያ የትኛው ነው ይመስል እኔ ኢሳያስ ዝም ብሎ አቶ ኢሳያስ ዝም ብሎ ፈጥሮታል ቢያላ ይሄን ለማለት ያስቻለው ምክንያት አለው የሚል እምነት አለ
ግን ደግሞ የበለጠ ጉዳዩ ለጥጦ ደግሞ ሊጠቀምበት ፈልጓል በጣም አጋኖ ለጥጦ ትልቅ ስጋት እንደሆነ አድርጎ በማቅረብ ለራሱ ጥቅም ሊጠቀምበት ፈልጓል መነሻ ግን የለውም ብያለሁ ከዚህ አንፃር ነው ጥንቃቄ ያስፈልገናል ይያልኩ ያለው እነዛ መነሻ ነገሮች ሊኖሩ እንደሚችሉ ታሳቢ አድርገን እነዛ ነገሮች እንዲደርቁ ጥረት ማድረግ አለብን እነዛ ነገሮች ቦታ እንዳይኖራቸው ጥረት ማድረግ አለብን በአንድ በኩል በሌላ በኩል ደግሞ እንደዚህ የኢትዮጵያን ደህንነት የኢትዮጵያን መረጋጋት የማይፈልጉ ኃይሎች ይህን ጉዳይ ያላግባብ ለጥጠው የቅራኔ ምንጭ እንዳያደርጉት የበለጠ እንዳይከፋፍሉን ደግሞ መጠንቀቅ አለብን ይሄን በሚዛኑ መያዝ አለብን ሞገስ ከዚህ ቀደም እኔ ተናግሬዋለሁ እንደዚህ አይነት አስተሳሰብ ያላቸው ሰዎች በግለሰብ ደረጃ ስርዓት ውስጥ አሉ እኔ በደንብ ባለኝ መረጃ ሶማሌላንድ እኮ መሬት ሄደው በኢንቨስትመንት ስም እንዲገዙ ግፊት ይደረግባቸው የነበሩ ባለሀብቶች አሉ ለምን ሲባል ኢንተረስት አለን በዛ በኩል ወደብ የባህር በር ኦሮሚያ እንድታገኝ እንፈልጋለን ስለዚህ ሂዱና በኢንቨስትመንት ቦታ ግዙ ተብለው ሁሉ የተላኩ ባለሀብቶች በዛ ድረስ የሚሰሩ ባለስልጣናት አሉ ይሄ መንስኩ ብቻ ልጨምርልን እንደውም ያንን ሰሞን በሶማሌና በኢትዮጵያ ሶማሊያና ኢትዮጵያ መካከል የቃላት ጦርነት በነበረበት ጊዜ እኮ የኦሮሞን ህዝብ ነዋሪዎች ላይ ጥቃት ሁሉ ደርሷል በዛው አካባቢ ላይና አሁን እሱ መነሻ የለውም ልንል አንችልም ያን መነሻ የለውም ልንል አንችልም ለምንድን ነው ያን ያደረጉት ብለን መጠየቅ መቻል አለብን ምን ሲሰራ ምን ሲነገር ስላዩ ነው ይሄን ያደረጉት የሚለው ነገር ማየት አለብን ዝም ብሎ በተሳሳተ መንገድ ያደረጉት ነው በሚስ አንደርስታንዲንግ ያደረጉት ነው ማለት ትክክል አይመስለኝም ችግሩን ይቀብረዋል አስቸጋሪ ነገር ነው እኔ ምልክ የሁላችንም ጉዳይ ነው ይሄ ነገር ግን በተለይ ደግሞ የኦሮሞ ኤሊቶች እዚህ ላይ በጣም ጥንቃቄ ማድረግ አለባቸው በአንድ በኩል እንደዚህ አይነት ለኦሮሞም ህዝብ ለሀገርም የማይጠቅም አስተሳሰብ ያላቸው ኃይሎች አደብ እንዲገዙ ጥረት ማድረግ አለባቸው በሌላ በኩል ደግሞ ይሄን ጉዳይ በተሳሳተ ሁኔታ ለጥጠው የህዝብ ወይም ደግሞ የአብዛኛው የኦሮሞ ኤሊት ችግር አድርገው ያላግባብ የቅራኔ ምንጭ ደግሞ ሌሎች እንዳያደርጉት ደግሞ አስፈላጊውን ትግል ማድረግ አለባቸው በጋራ ማድረግ አለብን ብዬ ነው ይሄን ባላንስ ካልጠበቅን አስቸጋሪ ነገር ነው ችግሩን እንደሌለ መቁጠርም ስተት ነው ችግሩን ደግሞ አጋኖ የብዙዎች እንደሆነ አድርጎ መመልከትም ስተት ነው የሚመጣው ሚዛኑን መጠበቅ አለብን ጥሩ መልካም እኔ እንደውም አንድ የሚያሰጋኝ አንተው ላይ ራስን ልጨምርና የሆነ ጥናትም ባለፈው ያሳየው ነበር የኦሮሞማ ሌላኛው ወያኔ የሚለውን ኮቴሽን ይሆናል ብዬ ስጋት አለ ምክንያቱም በዚህ መልኩ ዲስኮርሱ ስጋ የያዘ ሲሄድ መጨረሻ ላይ ህዝቡ ዋጋ ዞሮ እኮ የምናስጠነቅቀው ለሌላ ታምር አይደለምና ያንንም ከፓርቲ ወደ አይዲዮሎጂ ከአይዲዮሎጂ ወደ ህዝብ የወረደው ያለ ምክንያት አይደለም ብዙ አመት ተለፍቶ ነው ወያኔነት ኦልሞስት ከግለሰብ ከፓርቲ ከአይዲዮሎጂ አልፎ ወደ ህዝብነት ከፍ ያለውና ከዛ የማንማር ከሆነ አሁንም ቢያንስ እኔ በኔ አቅም ከ2012 እስከ 2024 ድረስ ለ10 አመታት የነበረው ዲስኮርስ በሆነ ግራፍ ሳሳይ ነበር ባለፈው ከያስፌር ጋር በነበረን ቆይታና ከዛ ውስጥ በሚገርም ልደቱ 2000 ጊዜ ብቻ ነው ኦሮሞማ የሚል ቃል ራሱ ሰርች የተደረገው 2018 ድረስ እስከ 2019 አሁን አይደለም የዛሬ አመት ነው ሪሰርቹ የተሰራው ዳታ ሚዲያ ላይ ነው የተሰራው እኔ የሰራሁት ነው እንጂ ሪሰርች ኦሬዲ ገና ፐብሊሽ አላደረኩም ስንት ቢሆን ነው እንትኑን የሪሰርቹ ኪወርዱን ኪወርዱ ወስጄ ዲስኮርስ አናሊሲስ ቴክኒካል እና ሶፍትዌር ስታስገባ ይሰጣል ቁጥሩን ከዛ ቪዥዋላይዝ ታደርጋለህ ከዛ ኢንተርፕሬት ይደረጋል በታይም ሲሪስ ወስደው የሚያሳየው ከ2000 ወደ 61000 ገብቷል ከ2000 ሰርች ወደ 61920 ነው ይሄ ዝም ብሎ ከሜዳ ያመጣል ብዙ ሰዎች ያውቁትም ማለት ነው የኦሮሞማ የሚለውን ድሮ አሁን ግን ኦልሞስት ሃውስ ሆልድ ሆኗል ወደፊት በዚህ መልኩ ከቀጠለ ቃላት ናቸው ስጋ ለብሰው የሚመጡትና ወዴት ይሄዳል የሚለው ነገር በጣም ነው የሚያሳስበው እኔ እቺ ምልክቷን ብቻ ነው ለማሳየት የሞከርኩትና በ2000 እና በ61000 መካከል ያለው ልዩነት የሰማይና የምድር ነው በ5 አመት ውስጥና ይሄ መንግስት ይመጣ ስልጣን ላይ ኦሮሞማ የሚለው ነገር እየሄደ ቅድም ወዳልነው አደጋ ወደሚያመጣው ህዝብን ለጥቃት እንደሚዳርግ በጣም ግልጽ ነው የሚሆነውና ከታሪክ መማር ያስፈልጋል ይሄ ምንና ለባብሰው ነገር መሆን የለበትም በድፍረት መነጋገር ያለብን 27 አመት በኢሃዴግ ዘመን በኢሃዴግ ውስጥ ቲፒኤልኤፍ የበላይነት ነበር የወሳኝነት ሚና ነበር ይሄ ሪያሊቲ ነው አይደለ
በሌላ በኩል ደግሞ ያን የህወሓት የበላይነት አጠቃላይ የትግራይ ህዝብ የበላይነት አድርጎ የማየት ደግሞ የተሳሳተ ፐርሰፕሽን ነበር ያ ነው ትልቅ ችግር አሁን ያመጣ ያ ነው ለትግራይ ህዝብ ትልቅ እዳና መከራ ይሆን ተመሳሳይ ነገር ነው አሁን ኦህዲድ ላይ ያየን ያለው በብልጽግና ውስጥ መካካድ የለብንም ኦህዲድ የበላይነት አለው የወሳኝነት ሚና አለው አሁን ከተረኝነት አንፃር ከዚህ ቀደምም ተናግሬዋለሁ አንድ ህዝብ ቀድሞ ተረኛ የነበረበት አሁን ሌላ ህዝብ ተረኛ የሆነበት ሁኔታ የለም ኢትዮጵያ ውስጥ አንድ ድርጅት ግን ቀድሞ ተረኛ ነበረ ሌላ ድርጅት ደግሞ አሁን ተረኛ ሆኗል ተተኪ ሆኗል የህወሓትን ሚና ኦህዲድ ተክቷል ይሄን መካካድ የለብንም በግልጽ መነጋገር አለብን ይሄ በፖለቲካ ረገድ የተሳሳተ ፐርሰፕሽን ፈጥሮ ችግሩ አደጋው ለኦሮሞ ህዝብ ሊተርፈው እንደሚችል ማወቅ አለብን ለምን ልንል እንችላለን አይደል እንዴ መሆን የለበትም እኛ መሆን የለበትም ስላልን ግን ችግሩ ይቀራል ማለት አይደለም ይሄ በፖለቲካው አውድ የተለመደ ነገር ነው ሊመጣ የሚችል ችግር ነው ታዊ ምክንያቱም እንዳለው መረዳት ያስፈልጋል ማለት ነው አይ ዶንት ኖ አንተ መቼ መስማት እንደጀመርክ ምክንያቱም እኔ በዚህ መልኩ እኔም አላቀው ማውንም አልፈን እኮ ከመስማትም እንዳልከው ምንድነው ትርጉሙ አይዲዮሎጂ ነው ማንንም የወክለው ደረጃው ሁሉ ደረስን እኮ ይኸው ለውይይት ሁሉ በቃ አይደል እንዴ ከዛም አልፎና እንዲሁ ለማጠናከር ያህል ብቻ ነው ዞሮ ዞሮ የፖሊሲ ላይ ያሉ ሰዎች ከጊዜው በጊዜው የመደረግ ያለበትን ፖሊሲ ኢንተርቬንሽን እንዲያደርጉ ነው እንደ ግለሰብ ልናደርግ የምንችለው ይሄ ስለሆነ በዚሁ የአቶ ኢሳያስ ጋር በዚህ ላብቃ መካደሙን ካላበቃን እንዴት አድርጎ ነው በኢትዮጵያ ውስጥ ጉዳይ መግባት የሚያቆመው ልደቱ አይተህ ከሆነ ምናልባት በኢህአዴግ ዘመን አላቅም ትንሽ ያኔ ኮንቴንት ተደርጎ ነበር ግን በአብዛኛው ጊዜ እንደምታየው አሁንም በብልጽግና ጊዜም ነን ስቴት አክተር የሆኑ ታጣቂ ኃይሎችም ኢቭን ከትግራይ አካላት ውስጥም የተወሰኑት ሁሌም የሚደረጉት ምንድነው በኢሳያስ ተርምስ እንደ ኮንዲሽንስ ነው ነገሮች የሚፈጸሙት ማለት እየካደምን ነው እየሄድን አስመራ እየሄድን እንደ መንግስትም እንደ ግለሰቦችም እንዲሁም ደግሞ እንደ ቡድንም ሄደን አስመራ መካደም እስካላቆምን ድረስ በርሶ መጀን ማለት እስካላቆምን ድረስ በእኛ ውስጥ መግባት እንዴት ያቆማል ያኛው ውስጥ መታየት የለበትም ወይ አሁን ለምሳሌ በስርዓቱ ዙሪያ ያሉ ሰዎች አምረረው ነው የኢሳያስን ጣልቃ ገብነት የሚቃወሙት ሰየው ጥሩ ነው እርግጥ ነው ከሁለት አመት ወይም ከ3 አመት በፊት አስተሳሰባቸው እንደዛ ነበር አቶ ኢሳያስ በኢትዮጵያ የፖለቲካ ጉዳይ ጣልቃ መግባቱን ተገቢ ነው ብለው ነበር የሚከራከሩት ሽንጣቸው መገጠ ጣልቃ መግባት ብቻ አይደለም ትግራይ ውስጥ የፈጸመው መፈጸሙ ስተት አይደለም ብለው ነበር የሚያምኑት አሁን እንደዚህ አይነት የህብረተሰብ ክፍሎች መልሰው አሁን ያቶ ኢሳያስን ጣልቃ ገብነት ለመቃወም ምን ሞራል አላቸው ሌላ ጥያቄ ግን አትሊስት አቶ ኢሳያስ በውስጥ ጉዳያችን ጣልቃ መግባት የለበትም ማለታቸው ጥሩ ነው ጥሩ ለውጥ ነው ብዬ ልውሰደው ግን ቁልፉ ጥያቄ ምንድነው ሁልጊዜም በውጭ ኃይሎች የሚደርስብን ጥቃት ከውስጣዊ የፖለቲካ ሁኔታችን ጋር የተያያዘ ውስጣዊ አንድነት ሲኖረን የፖለቲካ ቅራኔያችንን በሰላማዊ መንገድ በውይይት በድርድር የምንፈታ ከሆነ በውጭ ኃይሎች ሊኖርብን የሚችለው ጣልቃ ገብነት ወይም በውጭ ኃይሎች የሚኖርብን የአደጋ ተጋላጭነት በከፍተኛ መጠን ዝቅተኛ ነው ስለዚህ ይሄ በስልጣን ላይ ያለው ኃይል በዜጎች ላይ በፖለቲካ ኃይሎች ላይ የሚፈጽመውን አፈና ሳታወግዝ የሚፈጽመውን በደል ሳታወግዝ የፈለገውን ያህል ብትፈልግ የውጭ ጣልቃ ገብነትን ማስቀረት አይቻልም ተያያዥ ነገር ናቸው በኢትዮጵያ የፖለቲካ ቅራኔን በሰላማዊ መንገድ በውይይት በድርድር የማይፈታ በኃይል ብቻ ፈታለሁ የሚል መንግስት ካለ የኢትዮጵያ ተቀናቃኝ ኃይሎች ከውጭ ኃይል ጋር ሄደው የሚሰሩበትን ጉዳይ ስለፈለግን ብቻ እናስቀረው መርህን የጣሰ ነው ትክክል አይደለም ስላልን ብቻ እናስቀረው ማለታችን አይቀርም እኔ ላለው አይደል በምንም ተአምር የፈለገ ነገር ቢሰራ በስልጣን ላይ ያለው መንግስት ከሻቢያ ጋር ሄዶ አብሮ ለመስራት መሞከር መርህ የለሽነት ነው በጣም ታሪካዊ ስተት ነው ብያምናለሁ ይሄን ከማለት ወደ ኋላ አይደለም ግን ችግሩን አስቀረዋለሁ ወይ አላስቀረው ለምን ከዛ ጋር ሄደው መገናኘታቸውን
ለራሳቸው ማለት ነው ራሽናል የሚያደርግላቸው ስርዓት እዚህ አለ የሚቀጠቅጣቸው በድሮን በአየር ኃይል በከባድ መሳሪያ ያለ ምህረት የፖለቲካ አጀንዳ ይዘው ይያለ እንደ ፖለቲካ ኃይል የማያቸው እንደ አሸባሪ እንደ ሽፍታ የሚያያቸው የሚንቃቸው የሚያራክሳቸው የሚያሳድዳቸው ኃይል አለ እንደ አይነት ኃይል ባለበት ሁኔታ የትኛውንም ያህል መርህ ጠቅሰን ማለት ነው አገር ውስጥ ያሉ ታጣቂ ኃይሎች ከውጭ ኃይሎች ጋር እንዳይተባበሩ መቃወም አይደለም ብንታገል ችግሩን ማስቀረት በጣም ከባድ ስለዚህ ሪሊ የውጭ ጣልቃ ገብነትን አምረራን የምንቃወም ሰዎች ከልባችን የምንቃወም ሰዎች ይሄን ነገር በዘላቂነት የሚያደርቀው ውስጣዊ ሁኔታችን መለወጡ መሆኑን መገንዘብ አለብን የውጭ መጠቃታችን የውጭ ጣልቃ ገብነት ከውስጣዊ ችግራችን ጋር በደንብ በተዘዋዋሪ አይደለም በቀጥታ የተሳሰረ በውስጥ ጠንካራ ስንሆን ችግራችንን የምንፈታበት መልካም አስተዳደር ዲሞክራሲያዊ አሰራር ሲኖረን የውጭ ተጋላጭነታችን ሙሉ በሙሉ ላይ ቀር ይችላል በከፍተኛ ደረጃ ይቀነሳል ይሄ የዲፕሎማሲ የኢንተርናሽናል ሪሌሽን ሀሁ ነው ቀላል ነገር የታወቀ ነገር ነው ማለት ነው ስለዚህ ይሄን ማጤን ያለብን ይመስለኛል ስለዚህ በአንድ በኩል ስናወግዝ ዝም ብለን በማውገዝ ብቻ ማቆም የለብንም እነሱ ሪሊ ለነሱ ትክክል ነን ብለው እንዲያስቡ ያደረጋቸው ምንድነው የሚለውን ምንጩን ችግሩን ደግሞ መገንዘብ አለብን የኢትዮጵያ መንግስት አገር ውስጥ የሚፈጠረው የፖለቲካ ቅራኔ በአግባቡ መፍታት እስካልቻለ ድረስ የፈለገውን ያህል እኔም አንተም ሌሎችም ብንቃወም ብናወግዝ ይሄን ችግር ልናስቀረው አንችልም የማንፈልገው ችግር ይቀጥላል እንዲህ አይነት አገዛዝ አገር ቤት እስካለ ድረስ እና እነዚህ ነገሮች በአግባቡ ማየት አለብን አንዱን ብቻ ለይተን ማውገዝ የትም ማያደርስም ማለት ነው እንግዲህ በመርህና ከኤቲክስ አንፃር ከሞራል አንፃር አንድ ነገር ተገቢ አይደለም ማለትና በተግባር ማስቀረት የተለያዩ ናቸው ነው ወጥቶም ባትፈልግም እኛ ፖሊሲ ደግሞ ኢንሳይድ አውት መሆን አለበት ነው ከውስጥ ወደ ውጪ የውስጣዊ ጥንካሬ የሌለን ጊዜ ሁሉ ጊዜም ተጋላጭ ነው የምንሆነው ተጋላጭ እስከሆንክ ጊዜ ድረስ ደግሞ ለምን ቤቴን ሰው አንኳኳ ለምን ገባብኝ አትልም ነው እንግዲህ ይሄንን ከግንዛቤ እናስገብና ምንም የሚጋጭ ነገርም የለውም ብዙ ጊዜ ሰዎች እንደዛ ነው የሚመስላቸው አይጋጭም ይሄ በቃ እኔና አንተ ለምሳሌ ሰላማዊ ወደዛ እየሄድን ስለሆነ እኛ በቃ ሰላማዊ ትግል ብቻ ነው የምንፈልገው ብለ ጠዋት ማታ በድምጽ ማዋጊያ ከመንገድ እስከንትን እየጮክ ሁሉም እንዳለ ከተማ ውስጥ ያለው ህዝብ ወደ ጫካ የሚገባ ከሆነ በተግባር አላስቀረህም ነገር ግን በሞራል ደረጃ በሞራል ልዕልና ካወራ ሰሰብክ ቆይታል የሚባል ነው የሚሆነውና ከዛ አንፃርም እንዲገነዘቡ ስለፈለኩኝ ነው ወደዚህኛው ጉዳይ እንዳለው ወደ ቨርቹዋል ራሊ ወይም ደግሞ የበየነ መረብ ህዝባዊ ተቃውሞ ይሄንን የተቃውሞ ሰልፍ ትዕይንተ ህዝብ ቨርቹዋል ለማዘጋጀት ስትነሳ የፓርቲ ፖለቲካ ላይ መሬት ላይ ማለት ነው ሙሉ በሙሉ ተስፋ ቆርጠ ኦፍ ኮርስ ሁኔታውን ማይፈቅድም እንመጣበታለን ተስፋ ቆርጠ እንደማይቻል ከዛም አልፎ እንደገና ደግሞ መሬት ላይ ህዝብን ሞቢላይዝ አድርጎ ህዝባዊ አመጽን ወይም ህዝባዊ እምቢተኛ አመጽ የሚለውን ነው ህዝባዊ እምቢተኝነትን ቀስቅሶ በሰላማዊ መልኩ መታገል አይችልም በሚለው ላይ ሙሉ በሙሉ መደምደሚያ አድርገ ነው ወይስ ኮምፕሊመንተሪ ነው በዛ ብንጀምር ጥሩ ነው ወይ እንደሱ አይደለም በዚህ ረገድ ባለኝ አስተሳሰብ እምነት የቀየርኩት ነገር የለም እንኳንስ የቀየርኩት ያሻሻልኩት ነገር የለም ቀድሞ የምታቀው አመለካከቴ እንደተጠበቀ ነው የኔ ፍላጎት የነበረው በአጭር ጊዜ ወደ ሀገሬ ተመልሼ አገር ውስጥ ገብቼ ከሌሎች የትግል ጓደኞቼ ጋራ ፓርቲ አቋቁሜ ሰላማዊ ትግሉን ለመቀጠል ነበር እሱ ሳይሳካ ቀረ ከኔ አቅም እና ፍላጎት ውጪ በሆነ ምክንያት ማለት ነው ስለዚህ እዚህ ነው ያለው ታሁን ፕራክቲካሊ ስለዚህ አንድ ነገር ማድረግ አለብኝ የፖለቲካ ህይወቴ መንግስት ወደ ሀገር ቤት እንዳልገባ ስለከለከለኝ ብቻ መቆም አለበት ብዬ አላመንኩ ስለዚህ በሆነ መንገድ ይሄን ትግል መቀጠል አለብኝ ብዬ አምናለሁ እና ተመሳሳይ አመለካከት ካላቸው ሌሎች የአብሮነት ኢትዮጵያ ስብስቦች ጋራ ተመካከር እኔም ወደ ሀገር ቤት መሄዴ አልተሳካም
እዚህ መቆየቴ ነው እስከመቼም እንደምቆይ አላቅም እዚህ ሀገር ሆኜ ፓርቲ አቋቁሜ የመታገል ፍላጎት የለኝም ያው አቋሜን ታውቀዋለህ ሞገስ ውጭ ሀገር ሆኖ ፓርቲ አቋቁሞ የኢትዮጵያ ህዝብ ትግል መምራት ይቻላል የሚል እምነት የለኝም ስለዚህ እዚህ ሀገር ፓርቲ አቋቁሜ የፓርቲ መሪ ሆኜ የመስራት ፍላጎት የለኝም ተገቢም ነው የሚል እምነት የለኝም ስለዚህ ቢያንስ ምን ማድረግ እንችላለን በሚለው ላይ ምንድነው ኦኬ ሀገር ውስጥም በውጭም የሚታገሉ የፖለቲካ ኃይሎች አሉ ወሳኞቹ እነሱ ናቸው ህዝቡን በአግባቡ በብቃት ሊመሩ የሚገባቸው እነሱ ናቸው ፓርቲዎቹ ናቸው ያን ተከታይቻለሁ ነገር ግን እነዚህ ፓርቲዎች ደግሞ እየተባበሩ አይደለም ቢያንስ የጋራና የህዝብ በሚባሉ ጉዳዮች ላይ ተባብረው በጋራ ሲሰሩ እየታያለ ስለዚህ አንድ የፖለቲካ ድርጅት ያልሆነ ፕሬዠር ግሩፕ ወይም ደግሞ ተጽዕኖ ፈጣሪ አካል ፈጥረን እነዚህ ፓርቲዎች የሀገራቸውን ጉዳይ የህዝባቸውን የህልውና ጉዳይ በአንድ መድረክ ተገናኝተው የሚነጋገሩበት መድረክ ሊፈጥር ይችላል መድረክ መፍጠር ብቻ አይደለም ለምሳሌ በትግል ስልት በሰላማዊ ትግል የሚያምኑ ኃይሎች አገር ውስጥ ያሉ አሁንም በጋራ አጀንዳ ተሰባስበው ህብረተሰቡን በጋራ የሚያታግሉበት ሁኔታ መፍጠር አንችልም አንዳንድ ጊዜም ደግሞ ከአንድ ወይም ከሁለት የፖለቲካ ድርጅት ውጪ የሁሉም ህዝብ አጀንዳ ናቸው በሚባሉ ጉዳዮች ራሳችን ሰላማዊ ሰልፎች እንዲካሄዱ የተለያዩ የተቃውሞ ትዕይንተ ህዝቦች እንዲካሄዱ ማድረግ ሳንችልም የሚለውን ተነጋግረን ነው ወደዚህ አይነት ውሳኔ የደረስነው እንችላለን ይሄን ማድረግ ስለዚህ ምናቋቁመው ፓርቲ የፖለቲካ ፓርቲ አይሆንም በፖለቲካ ፓርቲነት አይመዘገብም ለፖለቲካ ስልጣን ማይወዳደርም ነገር ግን በከፍተኛ ደረጃ የፖለቲካ ስራዎችን የሚሰራ ነው የሚሆነው እንደዛ አይነት አሰራር ደግሞ አለ ከአሁን በፊትም ብዙ ልምዶች አሉ ስለዚህ ይሄን እናቋቁምና ቢያንስ ተቃዋሚ ኃይሎች በጋራ ያገር ጉዳይ ላይ እየተገናኙ እየተነጋገሩ ችግራቸውን በውይይት በድርድር የሚፈቱበት በመካከላቸው ያለው ከዛ አልፎ ደግሞ የህብረተሰቡን ትግል የሚያጠናክሩበት የሚያስተባብሩበት ሁኔታ መፈጠር አለበት ስለዚህ አስተዋጽኦ ማድረግ እንችላለን የሚል አጀንዳ ይዘን የመጣ ነው በዚህ ረገድ ደግሞ ክፍተት አለ ይሄን የሚሰራ አካል የለም እና ይሄን ልንሰራው እንችላለን ብለን የመጣ ነው እና እቅዳችን ሰፊ ነው ረጅም ነው በአጠቃላይ የኢትዮጵያ ህዝብ ትግል ተጠናክሮ ለውጤት እንዲበቃ ማድረግ ነው ፍላጎታችን ነገር ግን አሁን ባለው ተጨባጭ ሁኔታ ከየት እንነሳ ስንል ለምን በዚህ መልኩ አንጀምረው ለምሳሌ ተቃዋሚ ኃይሎች መንግስትን ጨምሮ በአንድ ላይ ተገናኝተው ህዝቡን አድሬስ የሚያደርጉበት አንድ አጀንዳ እንፍጠራለን ያ ተጨባጭ አጀንዳ ምንድነው የህዝባችን አሁን ወቅታዊ ጥያቄ ምንድነው ስንል ያው እንዳይኸው አሁን በመሪ ቃል ያስቀመጥነው ጦርነት ይብቃ አገዛዝ ያክትም ሰላም ይስፈን የሚለው በጣም ወሳኝና ወቅታዊ ጥያቄ በዚህ ጥያቄ ዙሪያ ፓርቲዎች ተገናኝተው ለህብረተሰቡ ንግግር የሚያደርጉበት ህብረተሰቡ ደግሞ አደባባይ ላይ ወጥቶ ይሄን ማድረግ ባይችል ባፈና ምክንያት አሁን ዘመኑ በፈጠረው በኢንተርኔት አማካኝነት ይሄን ተሳትፎን የሚያሳዩበት እድል ለምን አንፈጥር ይሄን በማድረግ ፓርቲዎቹ ያላቸውን አንድነትና ልዩነት ህብረተሰቡ እንዲያይ ማድረግ እንችላለን ፓርቲዎቹ ሐሳባቸውን አቋማቸውን ለህዝብ እንዲያስተላልፉ በጋራ እናደርጋለን ህብረተሰቡ ደግሞ በዚህ ጉዳይ ላይ ያለውን አቋም የሚያንጸባርቅበት መድረክ መፍጠር እንችላለን የህዝቡን ደግሞ ተሳትፎ እና አቋም እንዲለካ ማድረግ እንችላለን ምን ያህል ህዝብ ነው አሁን ጦርነትን የሚቃወመው ሰላምን የሚፈልገው ይሄን እንዲሁ ዝም ብለን በስሜት አብዛኛው ህዝብ ይደግፈዋል ከምን መድረክ ፈጥረን ለኢትዮጵያ መንግስትም ለራሱ ለኢትዮጵያ ህዝብም ለዓለም አቀፍ ህብረተሰብ ማሳየት እንችላለን አሁን በዩቲዩብ በራምብል የሚተላለፉ ስርጭቶች ይለካሉ ምን ያህል ህብረተሰብ እንደሚሳተፍባቸው ይለካሉ ይቆጠራሉ ህብረተሰቡ ደግሞ በዛ መድረክ በቴክስት ሐሳቡን አቋሙን ደግሞ የመግለጽ እድል አለ ስለዚህ ይሄ ህብረተሰቡ የት ላይ ነው ያለው ምንድነው እየፈለገ ያለው ምንድነው እየጠየቀ ያለው የሚለውን በተጨባጭ ማሳየት እንችላለን እና ይሄ በራሱ አንድ ግብ ሆኖ በሌላ በኩል ደግሞ ወደፊት በተጨባጭ መሬት ላይ እንዲካሄዱ ለምንፈልጋቸው የሰላማዊ ትግሎች መነሻ መሰረት ይሆናል ህብረተሰቡን ለካስ ይሄን ማድረግ ይቻላል ለካስ መተባበር ይቻላል ለካስ ልዩነት ብቻ ሳይሆን የጋራ አጀንዳ አለ የሚል አመለካከት ኖሮት ህዝባዊ ትግሉን ለማጠናከር ማነሳሻም ሊሆን ይችላል የሚል አመለካከት ይዘን ነው ይሄን መድረክ የፈጠረው እንጂ የተለየ አቋም ቀይሬ አይደለም ሞገስ ነገ ከነገ ወዲያ
ኢትዮጵያ ውስጥ የመሄድ እድል ቢኖረኝ አሁንም የማምነው እኔ በተደራጀ ትግል በፓርቲ ትግል ሀገር ውስጥ ገብቼ ፓርቲ ከሌሎች ጓደኞቼ ጋር መስርቼ መታገል ነው የምፈልገው። ውጭ ሀገር ደግሞ ባለሁበት ሁኔታ ፓርቲ አቋቁሜ የመስራት ፍላጎት የለኝም። የኢትዮጵያን ችግር የሚፈታ ፓርቲ እዚያው ገዢው ፓርቲና ወይም አገዛዙና ተጨቋኙ ህዝብ ባለበት አገር ሆኖ ነው መምራት ያለበት ውጤት ማምጣት ያለበት የሚል እምነት አለ እና እኛ የመጣነው ወደዚህ መድረክ የፖለቲካ ፓርቲዎችን ለመተካት አይደለም፣ የነሱን ሚና ለመተካት አይደለም። ይልቁንስ እነሱ ያላቸውን ሚና በአግባቡ እንዲወጡ እንዲተባበሩ፣ ህብረተሰቡ ደግሞ በዚህ ረገድ እምነት ኖሮት እንዲደግፋቸው እና በተለይ አንጥረን አውጥተን የጋራ የሚባሉትን ከህልውና ጥያቄ ጋር የተያያዙትን ወቅታዊ ጉዳዮች አንጥረን አውጥተን ትግሉ እንዲጠናከር ተጠናክሮ ደግሞ እኛ የምንመኘው አይነት ሰላም እንዲመጣ በዘላቂነት በዛ ረገድ አስተዋጽኦ ለማድረግ ነው እንጂ ሐሳብ ለውጥ የለም ማለት ነው። እሺ ጥሩ ታልካ ከመገባ በደንብ እንድታብራራ ነው አብራርታል። አንዳንድ ልጠይቅ የነበረውንም በደንብ መለሳል። አንዱ ጥያቄ የሚሆነው ልደቱ እንግዲህ ባለፈው በነበረው በኦሮማይ ላይ በባለፈው ጽሁፍ ላይ ያስቀመጥከው ዲያግኖስ አድርጋል መሬት ላይ ያለው ነገር ሁኔታው ምን ይመስላል የሚል ነበር ክፍል 1 ላይ ያረከውና ከሶስቱም እንኳን አንዱም የለንም ነው የሚለው መደምደሚያው። ከዛ በኋላ ነው መልእክት ያስተላለፍከውና ስለዚህ ፖለቲካ ኃይልም ማለት በፖለቲካ ፓርቲ ደረጃም የለም፣ የዲያስፖራውም ችግር አለበት። ስለዚህ ህዝቡ በራሱ የመጨረሻው አማራጭ የሚሆነው ህዝቡ ራሱ ጉዳዩን የራሱን መብት የራሱን ጥያቄ የራሱን ህልውና ተደራጅቶ መመለስ አለበት የሚል መልእክት ነው ያለውና ከዛ ውስጥም አንዱ ያልከው ዘመኑ በጣም የተመቸነው የዲጂታል ሚዲያ ዘመን ላይ ነው። በአንድ ጥሩምባ በብዙ ሚሊዮን የሚቆጠር ኢትዮጵያዊ በተለይ ከተማ ውስጥ ያሉትን ማነሳሳት ይቻላል ነው የሚለው እዛ ላይ እና ስለዚህ ያ እዛ ጋር የሚቻል ከሆነ ለአቶ ልደቱ ብቻ ነው ወይ የማይቻለው? ለአንተ ስላንተ ስለሆነ ያወራው ፓርቲ እዚሁኛል መሰረትም ነው ያልከው እንዲሁም ህዝባዊ እምቢተኝነትም ቢሆን ከፊል ለፊት ሆኜ ነው መምራት ያለብን የሚል የረጅም ጊዜም ስለሆነ ለሌሎቹም ቢሆን እንደዛ ነው መሆን ያለበት ብለህ ስለምታስብ ያልተቻለው ለአንተ ነው ወይስ በአጠቃላይ ነው ያልተቻለው? ግልጽ እንድናደርገው ነው። የመሬት ላይ ሞቢላይዝ ማድረጉ ለአቶ ልደቱ ነው ያልተቻለው ወይስ በአጠቃላይ አሁን ያለው ሁኔታ መሬት ላይ ሰላማዊ ሰልፍ ህዝባዊ እምቢተኝነት ማድረግ አይቻልም? እኔ ይቻላል ብዬ ነው የማምነው። ያው አመለካከቴን ታውቃለህ። እንዳይቻል ያደረግነው እኛ ነን። የኛ ስንፍና፣ የኛ ለመተባበር፣ የኛ ቁርጠኛ ለመሆን ነው እንጂ እንዳይቻል ያደረገው ይቻላል ብዬ ነው የማምነው። አሁን ባለው ተጨባጭ ሁኔታ አሁን ኢትዮጵያ ውስጥ ያለው መንግስት አምባገነንም ሆኖ ይያል ኢትዮጵያ ውስጥ ያለው መንግስት ሰላማዊ ትግልን የማይታገስ የሚያፍን የሚያስር የሚገልም ሆኖ ይያል የኢትዮጵያ ህዝብ በሰላማዊ ትግል ታግሎ ውጤት ያመጣል የሚል በጣም ወደ እርግጠኝነት የተጠጋ በራስ መተማመን ያለው ይሄ ምንም ዌቭ ማድረገው ነገር አይደለም፣ ከምኑ ልቤ የምናገረው ነገር ነው ማለት ነው። ስለዚህ ይቻላል የሚል እምነት ነው ያለኝ። እኔ በግልህ አንተ ለምን አልቻልክም ካልከኝ ግን አገር ቤት መግባት አልቻልኩም። ተከታው ያንተ ግልጽ ነው። ለዛ ነው ካንተ አንፃር ከሆነ በደንብ አስረድታል። ግን ካቴጎሪካል ነው ወይ የሚለው ይቻላል የሚል እምነት አለ። ለምሳሌ አሁን ሰፋ እናድርገውና አሁን አንተ ያልከኝ ነገር አለ። ለምሳሌ ኢዴፓን እንውሰድ አይደለ? ይሄ እምነት የኢዴፓ እምነት ነው የነበረው። በሰላማዊ ትግል ተንቀሳቅሰን ጥረት አድርገን ለውጥ ማምጣት እንችላለን የሚል እምነት ነበረ። ለምንድን ነው ያን ማድረግ ያልቻለው? ገዢው ፓርቲ በአንድ በኩል በአስተሳሰብ ቻሌንጅ እንደምናደርገው በስልት ደካማ ጎኑን በደንብ ለይተን አውቀን ቻሌንጅ እንደምናደርገው በማወቁ ከፖለቲካ ፓርቲነት ሰረዘ። አገር ውስጥ ሰርቫይቭ እንዳናደርግ ህብረተሰቡ ደግሞ በአንዳንድ ጽንፈኛ የፖለቲካ ኃይሎች አሉባልታ ዘመቻ ሰለባ ሆኖ እኛን መደገፍ አቆመ። እኛን በጥርጣሬ ማየት፣ እኛን በስጋት ማየት፣ እኛ የምንሰራውን ነገር የምንነግረውን ነገር ከማመን ይልቅ ሞቲቫችንን ጥያቄ ውስጥ የማስገባት ሁኔታ ውስጥ ወደቀ። ላለፉት ኦልሞስት 20 ዓመታት ከ97 ምርጫ በኋላ በዛ አይነት ሁኔታ ነው ያሳለፈው። ስለዚህ በኢትዮጵያ ፖለቲካ ያለንን እምነት ይዘን ልንጫወተው የሚገባው የፖለቲካ ሚና በአግባቡ እንዳንጫወት ሁለቱም ወገን አደረገ። በአንድ በኩል ገዢው ፓርቲ፣ በሌላው በኩል ደግሞ ተቃዋሚ። እውነቱን ለመናገር ህዝቡም ጭምር ማለት ነው የተቃዋሚው የአፍራሽ ፕሮፓጋንዳ አሉባልታ ሰለባ ሆኖ ህዝቡ እኛን የሚቀበልበት ሁኔታ ጠፋ። እንግዲህ በዚህ ሰዓት የፈለገውና የሰላማዊ ትግል እምነት ቢኖርህ ለውጥ ልታመጣ አትችልም። መንግስት አይደግፍህም፣ ተቃዋሚው አይደግፍህም። ከዛም በላይ ባሉባልታ ሰለባ የሆነው ህዝብ አያዳምጥህም፣ አይደግፍህም።
ስለዚህ ከአቅማችን በላይ በሆነ ምክንያት ያን ማድረግ አልቻለም ይሄ ችግር የሌለባቸው ግን ሌሎች ተቃዋሚ ፓርቲዎች አሉ አይደለ በህብረተሰቡ ምታመሙ የሚባሉ እንደውም አንድ ህብረተሰቡ እንደ ሄሮ እንደ ጀግና እንደ ሀገር አፍቃሪ የሚቆጥራቸው ነበር እነሱ ይሄን ማድረግ ያልቻሉት በራሳቸው ስንፍና ነው የሚል እምነት አለ በራሳቸው ድክመት ነው የሚል እምነት አለ በጋራ በአንድነት መቆም ስላልቻሉ ነው የሚል እምነት አለ በነገራችን ላይ በአንድነት የመቆምን ጉዳይ ሳነሳ አንዱ አገዛዙ ቀድሞም አሁንም ኢዴፓን የፈራውና ሁሉ ጊዜ ጥቃት ሰለባ ያደረገው ያለ ምክንያት አይደለም ተቃዋሚዎች ካልተባበሩ ለውጤት አልበቃም የሚል ኮንሲስተንት የሆነ አቋም ስለነበረ ለመጀመሪያው የቅንጅት መፈጠር ምክንያት የነበረው ኢዴፓ ነው ከዛም በኋላ በነበረው ሂደት ተቃዋሚዎችን ለማስተባበር ጥረት ሲያደርግ የነበረው ኢዴፓ ኢቭን ታስታውሳለህ አሁን ብልጽግና ከመጣ በኋላ በተደረገው ሀገር አቀፍ ምርጫ 6 ፓርቲዎችን አስተባብረን ለመወዳደር ጥረት ያደረግን ነበር እነ ባልደራስን እነ መኢአድን እነ ህብር ኢትዮጵያን የነ ኢንጂነር ይልቃልን ፓርቲ የኛን ፓርቲ አስተባብረን መኢአድን አስተባብረን በምርጫው ለመሳተፍ ቢያንስ በደቡብ ክልል በአዲስ አበባ በአማራ ክልል ከፍተኛ የሆነ ውጤት እናመጣለን ይሄን ካደረግን ብለን ተንቀሳቅሰን ነበር ሌሎች ናቸው ይሄን ሂደት ይሄን ፕሮጀክት ያደናቀፉት ለዚህም ነው መንግስት ኋላ ላይ በምርጫው እንዳንሳተፍ የሰረዘ ከፖለቲካ ፓርቲነት ስለዚህ ይሄን ስለሚያውቅ ነው እና እኛ ከአቅማችን በላይ የሆነ ችግር ገጥሞን ነው ያን ኃላፊነት መወጣት ያልቻልነው ሌሎች ግን የኛ አይነት ተመሳሳይ ችግር ያልነበረባቸው እንደውም ህብረተሰቡ ያምናቸዋል የሚባሉ እንደ ጀግና ይቆጥራቸዋል የሚባሉ እንደ ሀገር ወዳድ ይቆጥራቸዋል የሚባሉ ፓርቲዎች ያን ማድረግ አልቻሉም ለምን አንደኛ በስልቱ ላይ ጽናት አልነበራቸው ሁለተኛ የመተባበር ፍላጎት አልነበራቸው ሁላቸውም በተናጠል ነው መሮጥ የሚፈልጉት ስለዚህ ምን ሆነ 2010 ላይ የመጣው ችግር ምንድነው በህዝብ በማን ነው በፓርቲ በድርጅት የማይመራ በተጠና ሐሳብና ፕሮግራም የማይመራ የህዝብ አመጽ መጣ በኦሮሚያ በአማራ ክልል በተለያዩ አካባቢዎች በስልጣን ላይ ያለውን አገዛዝ አሽመደመደው ግን የተገኘው ውጤት ዘላቂ ሆኖ መቀጠል አልቻለም ምክንያቱም በተደራጀ ኃይል አይደለም በተጠና ሐሳብ አይደለም የተመራው ስለዚህ ኢህአዴግ ውስጥ የነበሩ ጩልሊዎች መጡና ጠለፉት አኮላሹት አሁንም ይሄ ነገር ተመረንበት ሊታረም ይገባል የሚል እምነት አለ እኔ ያገር ቤት ሄጄ ፓርቲ ያቋቁመን ብንሰራ ኖሮ በዚህ ደረጃ ያለው ድክመት ስህተት ለማረም ነው ጥረት ለናደር ፍላጎት የነበረ ስለዚህ አሁንም የኢትዮጵያ ተቃዋሚ ኃይሎች እኔ ይቻላል የሚል እምነት ነው ግን ደካማ ናቸው የተቃውሞ ጎራ ደካማ ነው ብቃት የለውም ደካማ አይደለም እንደው ብቃት የለውም ብለ ዲያግኖስ ስላደረግ ከዚህ ደካማ ብቃት የለውም ብለ ከደመደምከው ቡድን የተለየ ነገር ምን ተጠብቃለህ ለማለት ነው ብቃት የለውም የሚለው ፋክት ነው ብቃት ቢኖረው ኖሮ የሚፈልገው ለውጥ ያመጣ ነበር አገዛዝ በዚህ መልኩ እየገዛ ሊቀጥል አይችልም ነበር ይሄ እውነታ ነው ማናችንም ልንቀይረው የምንችለው ነገር አይደለም ግን ደግሞ ፖለቲካ ትግል ውስጥ ስትገባ አሁን ያለው ፋክት ሪያሊቲ አይቀየርም ብለህ ጃና አጣጥፋ ተቀመጥ መቀየር አለበት ብለህ ነው የምትሰራው ትግል ማለት እሱ ነው እንጂ እኔ በሶስቱም በኩል ያለው ሁኔታ ደጋግሜ ተናግሬ ያለው ተስፋ አስቆራጭ ሁኔታ ነው ያለው በገዢው ፓርቲ በተቃዋሚው ፓርቲ በህዝቡ ይሄን ብለን ግን እጃችንን አጣጥፈን መቀመጥ የለብንም ጉዳዩ የሀገርና የህዝብ ህልውና ጉዳይ ነው ስለዚህ እስከ መጨረሻው ድረስ አገሩና ህዝቡ እስካለ ድረስ እነዚህ ችግሮች እንዲፈቱ ጥረት ማድረግ አለበት መታገል አለበት እየወደቅን እየተነሳ ይሄ ማለት ግን ችግሩ የለም ማለት አይደለም አለ ተስፋ አስቆራጭ የሆነ ሁኔታ ነው ላለው ሁሉ ጊዜ እኔ እየታገልኩ ነው አይደለም ሞገስ ግን እየታገልኩ ምን እላለሁ እኔ ኢትዮጵያ ከመዳን ይልቅ የመፍረስ ድሉ አይሰፋል እላለሁ ምክንያቱም በእነዚህ በሶስት ዋና የፖለቲካ ተዋናኞች በገዢው ፓርቲ በተቃዋሚው በህዝቡም ያለው ችግር እጅግ መሰረታዊ እንደሆነ ወደ በጎ አቅጣጫ ከመቀየር ይልቅ ከጊዜ ወደ ጊዜ እየተባባሰ እንደሚሄድ ስለማየው ግን የፖለቲካ ሰው ነኝ ታጋይ ነኝ ይሄን ብዬ ጀነጣጥፍ ልቀመጥ አልችልም ትግል ማለት እሱ አይደለም ይሄ ሁኔታ እንዲቀየር አቅመና ሁኔታው በፈቀደ መጠን መስራት አለብኝ ብያምናለሁ ሌሎቻችንም በዛ አይነት መንፈስ ነው ትግልን ማካሄድ አለብን እንጂ ተስፋ አስቆራጭ ሁኔታ ሲገጥመን ምናቆም ከሆነ መጀመሪያው ትግል አልገባንም ማለት ነው ታጋይም አይደለም ማለት ነው በዛ መልኩ የሚጋጭ አይደለም ማለት ነው አዎ አንድ እንደው የፖለቲካ ፓርቲ ስሙን ለጊዜው እናቆየውና ነግራለሁ ወስላንተ ግን ሐሳቡ ብቃት ያላቸው ምንም አይፈይዱም ካለም በኋላ ለምን ይጋብዘናል የሚል ጥያቄ ነው ያቀርበልኝ ተብሎ እዚህ ላይ ያው
ጽሁፉ ላይ ስላለ ምንድነው ያን ችግርህን ያን ድክመትህን እንድትፈታ ኢቭን መድረኮቹ ሲፈጠሩ ድክመቶቻችንን ችግሮቻችንን ለመገምገም ይረዳናል ለማወቅ ይረዳናል ከዛ በኋላ ኢቭን መድረኮች እንደዚህ አይነት መድረኮች ለመፍጠር በጣም ቁጥር ምን ይፈጠራል መሰለህ ሞገስ ከፖለቲካ ኃይሎች ውስጥ ማን ለትብብር ይቆመ ነው ማን አብሮ ለመስራት የሚፈልግ ነው ማን አፈንጋጭ ነው ማን በግሉ መሮጥ ነው የሚፈልገው ማን ከህዝብና ከሀገር ጥቅም ይልቅ የራሱን ኤጎ የራሱን ፍላጎት ያስቀድማል የሚለውን ሁሉ መለየት የሚቻለው እንዲህ አይነት ጥረት ነው መለየት ከቻለ ደግሞ ለትብብር የሚተጉትን ይረዳል ይደግፋል በተናጠል መሄድ የሚፈልጉትን ደግሞ ማውገዝ ይጀምራል መቃወም መታገል ይጀምራል ያ ሁኔታ ግን ሊፈጠር የሚችለው እንደዚህ ጥረት ሲደረግ ተባብረን እንስራ አለመተባበር ግን በሌላስ ምክንያት ሊሆን አይችልም ልደቱ ለምሳሌ አንድ ሰው በኤጎ ነው እንዳልከው አብዛኞቹ የፖሊሲ ልዩነት ኖሯቸው አይደለም እኔ ካንተ ጋር መስማማለሁ ቢያንስ 9 ፓርቲዎችን አይቻለሁ ምንም መሰረታዊ ፖሊሲ ልዩነትና የፕሮግራም አላየሁ እስካነበብኩት ነው ላወራ የምችለው 9 ብቻ ነው ያነበብኩት ይባለፈው ምርጫ ላይ ተታያቸው ምንም አንድ ሁለት ምንም የቃላት እንትን እንጂ አንዳንዶቹ ኮፒ ሁሉ ነው የሚመስሉትና በሌላ መልኩ የኢጎ የግለሰብ ሁሉ ያለፈ ብዙ ፓርቲዎችን እየገለባበጡ እየቀያየሩ ስለሚመጡ እንደምታውቀው የእርስ የግል ጸብ ሁሉ ነው የሚኖረው እሱ እንደተጠበቀው ሆኖ በሐሳቡ ባለመስማማትስ ሰው ላይተባበር አይችልም እንዴ ሐሳቡ ካላሳመነው ሐሳቡን ካልገዛውስ ሊሆን አይችልም ወይ የሚለው ነው አድሬስ ለምን አታረግ ወይል እኔ ኢትዮጵያ ውስጥ አሁን ባለው ተጨባጭ ሁኔታ አገራችን ህዝባችን ከገጠመው የህልውና አደጋ አንፃር እንዳንተባበር የሚያደርገን ልዩነት አለ ብያለሁ የፖለቲካ ልዩነት አለን የአስተሳሰብ ልዩነት አለን የስልት ልዩነት አለን አዋለን እነዚህ ልዩነቶች ሁሉ ከህዝብ ህልውና በታች ናቸው የስልጣን ጥያቄ ሊኖረን ይችላል ስልጣን ግን የሚስተናገደው መጀመሪያ ህዝብ የሚባለው ነገር ሲኖር አይደለም የኢኮኖሚ ጥያቄ ሊኖረን ይችላል የኢኮኖሚ ጥያቄ ሊስተናገድ የሚችለው ሊሳካ የሚችለው መጀመሪያ ህዝብና ሀገር ሲኖር ኤጎ ኩራት ሊሰማን ይችላል ክብር ሊሰማን ይችላል ልንፈልግ እንችላለን ዝና ልንፈልግ እንችላለን እነዚህ ሁሉ ሊቀጥሉ የሚችሉት መጀመሪያ ሀገርና ህዝብ ሲኖር ነው ስለዚህ በዚህ ደረጃ ያሉ ልዩነቶች አሁን ተባብረን እንዳንቆም ምክንያት ሊሆኑ አይችሉም አስተምሽኑ ራሱ ሉና እንደውም እንትን ላድርግል አስተምሽኑ ራሱ ሉና ትግል ራሱ የሉና አደጋ ራሱ አልገጠመን ብሎ ካላመነ ራሱ እስከዛ ደረጃስ ምን አንተ እንደዛ ነው የምታምነው ያስረዳ ነው እኔ በዛ ላምንም በቃ ሉና አደጋ አልደረሰብን ገና ዛ ደረሰብን አሁን ለምሳሌ 15 ፓርቲዎችን ጋበዝን አይደለም በደንብ የኢትዮጵያ ውስጥ ያለ የፖለቲካ አስተሳሰብ ቅራኔ ምንድነው ይሄን ሊወክሉ የሚችሉ እነማን ናቸው አትሊስት በአንድ መድረክ ሊገናኙ የሚችሉ ብለን መረጥ አሁን 15 ጋበዝን አይደለ አሁን አንተ የምትለው አስተሳሰብ ያለው ኃይል ሊቀር ይችላል እርግጠኛ መሆን አንችልም ልዩነት አለ ይብሉ ያን ፍርድ የኢትዮጵያ ህዝብ ይሰጣል አሁን ኢትዮጵያ ከገባችበት ችግር አንፃር የተቃዋሚዎች መተባበር እኔ ምትክል የለው ጉዳይ ነው ብዬ ነው የምርጫ ጉዳይ አይደለም ግዴታ ነው ብዬ ነው ወስደው ስለዚህ የሆነን ልዩነት ጠቅሶ አልተባበርም የሚል ሰው የሚያቀርበው ምክንያት ለኔ አውቶማቲካሊ አሰማኝ ነው የሚል እምነት የለም ቅድም እንዳልኩት ወይም እንዳልከው የኤጎ ጉዳይ በግል የመሮጥ ጉዳይ ነው ሌላ ጥያቄ ከህዝብና ከሀገር ደህንነት አንፃር ከወሰድነው ግን ይሄ ጉዳይ በምንም ታምር አሁን ኢትዮጵያ ውስጥ ማንንም ኃይል አለኝ የሚለው የሪዮት ዓለምን በለው የስልጣንን በለው ጥያቄ ተባብሮ ለመታገል እንቅፋት መሆን የሚገባው አይደል ተባብሮ መታገል አሁን የምርጫ ጉዳይ ሳይሆን ለኔ ግዴታ ተባብረን ካልታገል የኢትዮጵያ ነባራዊ ሁኔታ ልንቀይረው አንችል ተባብረን ካልታገል የመጨረሻ ጣፈታችን የሚሆነው መፍረስ ነው ዝም ብሎ መፍረስም አይደለም እየተላለቁ መፍረስ ነው ስለዚህ ይሄን አይነት ግዙፍ የሆነ ችግር ያለበት አገር ላይ እንዲህ አይነት ልዩነት አለኝ ብሎ የትብብር እንቅፋት መሆን ማንንም ያሳምናል የሚሉት የለም ግን አይከሰትም ወይ ካልከ ሊከሰት ይችላል አንዱ ምናየው እኮ እንዲህ አይነት መድረክ እናየዋለን ኑ ተሰባስቦ ከመነጋገር ውጭ አማራጭ የለንም ብለን ሰንደል አይ አማራጭ አለን እኔ በዚህ መድረክ አልገኝም በራሴ መንገድ ነው የሚሄደው ካለ እናየዋለን ያኔ ደግሞ የህዝቡን ሪአክሽን እናያለን አይሱ ትክክል ነው ይላል አይ የተባበራችሁ ትክክል ናችሁ ሊል ይችላል ይሄን ሁሉ ግን ህዝቡ እንዲል እድል የምንፈጥረው እንደዚህ የሚያሰባስብ
እንዲሰባሰቡ የጋራ አጀንዳዎች ላይ አተኩረው እንዲታገሉ ጥረት የሚያደርግ ሂደት ሲኖር ያን ሂደት ነው አሁን እየፈጠርን ያለነው። ስለዚህ ማንንም የራሱ ምክንያት ሊኖር ይችላል። በእኔ እምነት ግን አሁን ላይ የፈለገውን አይነት የፖለቲካ አይዲዮሎጂ ልዩነት ቢኖረን የፈለገውን አይነት የስልጣን ጥያቄ ቢኖረን የፈለገውን አይነት ያደረ ብሶት ቢኖረን አሁን ላይ ተባብረናል ላለመታገል አሳማኝ ምክንያት አለ ብያለሁ። እኔ ሞገስ አሁን እንዳልከው ሰዎችን ለማሳመን ጥረት እናደርጋለን ሎቢ እናደርጋለን። ዝም ብለን ደብዳቤ በትነን አይደለም የምንጠብቀው። ዋካችሁ ተገኙ መሆን የለበትም የጋራ ጉዳያችን ነው አይደለም ነው ጥሩ እንኳንስ መድረክ አዘጋጃችሁልን ብለው በበጎ ፈቃድ ደስ ብሏቸው አመስግነው ነው መምጣት ያለባቸው አይደለም። አንዳንዶቹ እንደዛ አይደለም። አንዳንዶቹን ያሳመነው ሎቢ አድርገን ነው ደጅ ጠንተን ነው አይደለም። በዛ ደረጃ ነው የሰራነው። ሚዲያ ላይ ውሰድ አሁን ከምንጠብቀው በላይ የሆነ ሪአክሽን አይተናል። በጎ የሆነ ሪአክሽን ብዙዎቹ ሐሳባችንን ለማስተናገድ ዝግጁ ናቸው። ፕሮግራሙን ቅዳሜ ቀን በላይቭ ለማስተላለፍ ፍላጎት አላቸው። አንዳንዶች ግን አሁንም እግራቸውን የሚጎትቱ አሉ። ምናልባት በዛ በማዘጋጀት ረገድ ያለነው ሰዎች አይተው ከኛ ጋር ያላቸውን ያስተሳሰብ ልዩነት ምናልባትም ያስተሳሰብ ቅራኔ ቁርሾ አይተው ይሄን መድረክ የነሱ መድረክ እንዳልሆነ አድርገው የሚያስቡዋል። ይሄን አጀንዳ የነሱ እንዳልሆነ አድርገው የሚያስቡዋል። ስህተት ነው። እርግጥ ነው ብዙዎቻችን በተበላሸ የፖለቲካ ሂደት ውስጥ ነው ያለፍነው። የተለያዩ የአመለካከት ልዩነቶች አሉ። አመለካከት ልዩነት ብቻ አይደለም እውነቱን ለመናገር አለመግባባትና ቅራኔ አለ። አሁን የኢትዮጵያ ሕዝብ ካለበት ችግር አንፃር ግን ይሄ የኛ ልዩነትና ቅራኔ አብረን እንዳንሰራ ምክንያት ሊሆን ይችላል። ይሄ ተስፋ ያጣ ሕዝብ ተስፋ እንዲኖረው ከፈለገ ከዚህ ችግሩ ወጥቶ በህልውና እንዲቀጥል ምንፈልግ ከሆነ ያለፈ ቁርሾአችንን አለመግባባታችንን ቅራኔያችንን ሁሉ ለጊዜው ዋጣ አድርገን ወደ ጎን አስቀምጠን በሚያስተባብሩን በሚያግባቡን የጋራ ጉዳዮች ላይ አብረን እንሰንፋለን እንጂ ይሄ ችግር ምንም ጥርጥር የለውም ሞገስ አለ። እኔ ይሄን ሙከራ ስናደርግ ምናስበው ነገር ሁሉ በመንፈልገው መልኩ በቀላሉ ሚሳካ አድርጌ ማስብ ከሆነ መጀመሪያም በችግሩ ዙሪያ ያለ ግምገማ ስተት ነው ማለት ነው አይደል? በቀላሉ ሚሳካማ ከሆነ ተስፋ ስቆርጥ የነበረው የውሸት ነው ማለት ነው። ያላግባብ በደረስኩበት ግምገማ ነው ማለት ነው። እኔ ከባድ ነገር ነው ብዬ ነው ማስበው። ከባድ ነው ብለን ግን እጃችንን አጣጥፈን መቀመጥ የለብንም። ግን ደግሞ አንዳንዴ ካሰብከውም ላቅ ያለ አበረታች ውጤት ታያለ። አሁን 15 ሰዎች ነው የጋበዝነው ከጠቅላይ ሚኒስትሩ ውጪ ማለት ነው። አሁን 2 ሰዎች ናቸው እስካሁን ማረጋገጫ ያልሰጡ። ሌላው ሁሉ ለመገኘት ቅድም እንዳልኩ ለጅም ተጠንቶ በፈቃደኝነትም ይሽባል። ይሄ ቀላል ነገር አይደለም የሚያበረታታ ነው። ግን ይሄ የሚያበረታታ ነገር ማየት የቻለው ስለሞከር ነው ስለገባንበት ነው። ዝም ብለን ተስፋ አስቆራጭ ነው ብለን እጃችን አጣጥፈን ብንቀመጥ ይሄንም አናይም ነበር። እና አንዳንዴ ተስፋ ሰጪዎች በዚህ በጨለመ ሁኔታም ተስፋ ሰጪ ሁኔታዎችንም እናያለን። እና ይሄን መረዳት ያለብን ይመስለኛል። ሆደ ሰፊ ካልሆነ አሁን ሪሊ የግል የቡድን ፍላጎት ነው መኖሩ ናቹራል ነው የሚጠበቅ ነው ችግር የለውም። ለጊዜው ወደ ጎን አስቀምጠን የህዝባችንን የጋራ ችግር ማናስቀድም ከሆነ ምንም ጥርጥር የለውም ሄደን መጨረሻችን ጥፋት ነው የሚሆነው። ስለዚህ እኔ ላለመወያየት ላለመተባበር አሳማኝ ምክንያት ማንንም የፖለቲካ ኃይል ኢትዮጵያ ውስጥ አሁን አለ የሚል እምነት የለም።